በደንብ ከጋሽዬ ጋር አውርተን ምናምን ፋቴ ምንድነው ለምን አገኘ ለምን አልከኝ ለምን አልከኝ ስነ ስርዓት እንዳለው ሰው ስለ ስነ ስርዓት አታውራ ምንም ሰላም ውድና የተከበራችሁ የላንዱ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበል። እንግዲህ ሀው ዛሬ እኔ ብቻዬን ነኝ ያለሁት። ላንዱ አያውቅም፣ ካሜራማኑ ከኔ ጋር ነውና ከሱ ጋር ነው ያለሁት ዛሬ። ላንዱ አያውቅም። እንግዲህ ሰሞኑ እንደተነጋገርነው እኔ ወደዚህ የመጣሁበት ዋነኛ ዓላማ ያው እንደነገርኳችሁ ነው። በአጋጣሚ በመሃል አንዳንድ ጭቅጭቆች ነበሩ። በዛ አጋጣሚ ትንሽ አለመግባባቶች ነበሩንና እነሱ አጋጣሚ በቃ ጭቅጭቁ አሁን ጨርሰናል ባይባልም ብቻ የሆነ ትንሽ ድባብ ይዟል እና እሱን አሁን ወደ ማስተካከል እየሄድን ነው። ብቻ አስባለሁ እንደዛ ይሆናል ብዬ እያሰብኩ ነው። እንዲስተካከልም ያው አምናለሁ። እንግዲህ ዛሬ የመጣሁበት ምክንያት እዚህ ላንዱ ቤት ምን ልነግራችሁ ነው። ባለፈው እንደነገርኳችሁ እነ ጋሽዬ ላገኝ ነበረ መጥቻለሁ ያልኳችሁ እና ጋሽዬን በአጋጣሚ አግኝቼው ነበረ። ከሱ ጋር አውርተን ያለው ነገር ወደፊት እስኪ እንድናስተካክል ምናምን በቃ ከሱ ጋርም ብዙ አውርቼ ምናምን በቃ ብዙ ተባብለን ወደፊት የሚሆነውን ነገር ያው በሰፊው ከሱ ጋር አብረን ሌሎችም አንድ ላይ ሆነን አብረን የማስተካከል ነገር እንሰራለን ብዬ አስባለሁና እንግዲህ በመሃል ብዙ አለመግባባቶች ይኖራሉ እና ዛሬ ላንዱ እንግዲህ የለም ማያቅም እንዳልኳችሁ ነው። ላንዱ ደውዬለታለሁ ይመጣል። በቃ እንዳልኳችሁ ከጋሽዬም ጋር ብዙ ነገር አውርተናል። ያለው ነገር አብረን ወደፊት የምናስተካክል ይሆናል እና ምንድነው መሰላችሁ ዋነኛው ዓላማ አሁን እኔ ከዚህ ከመሄዴ በፊት ላወራችሁ የምፈልገው ነገር ቢኖር ምንድነው አሁን እነ ዳኒ እነ አብርሽ እነ ሩታ ያሉበት ሁኔታ በእርግጥ አግባብ እንዳልሆነ ምንም ሁላችንም እናውቃለን። እና ደግሞ ጥፋት አለ፣ ሁሉም ጋር ጥፋት የለም አይደለም። ዳኒም አጥፍቷል እኮ አላጠፋም አይደለም፣ ግን በንግግር የሚፈታ ነገር ነው እና ስለዚህ ሁላችንም ተረጋግተን አውርተን በንግግር የምንፈታው ነገር ቢሆን ይሻላል የሚል ሐሳቤ ነው እንጂ አሁን ብዙዎቻችሁ እኔን እንዲህ ሊያደርግ ነው መጣው እንደዚህ አድርጓል ምናምን ነገር እያላችሁ ነውና እሱን ነገር እኔ በዛ አንግል ሐሳቤ አይደለም የመጣሁትኝ። ዋነኛ ዓላማዬ ያው እነሱን ለማግባባት ወደፊት አብረን እስኪ እንደሚሆን ለማድረግ ነውና የመጣሁበት ትልቁ ዓላማ እሱን ነው እና ነጋሽዬ የሚያገኘውበት ዋነኛ ምክንያት በቃ ስለነሱ በዚህ ዙሪያ እንድናወራ ስለፈለኩኝ ነውና ለዛ ነው እንጂ በሌላ ስቢ አይደለም ወደዚህ አመጣጤ። እና ልክ አይደሉም በእርግጥ ልጆቹ ሁላቸውም ልክ አይደሉም። አብርሽም ልክ አይደለም፣ ሩታም ዳኒም ልክ አይደለም እያደረገ ያለው ነገር። በእርግጥ እኔ ወንድሜን ወግኜ እያወራው አልነበረም በፊትም። ብቻ ያልሆኑ ነገሮችን መቼስ ታውቃላችሁ፣ ወንድም ሲባል እናንተ ምን አይነት ስሜት ነው የሚኖራችሁ ለወንድማችሁና እኔም በዛ ልክ ነው። አጋጣሚ ለጊዜው ትንሽ ኢሞሽናል ሆኜ ነበርና ስለዚህ እሱን ነገር ደግሞ ለማስተካከል እየሞከርኩ ነው። አስተካክላለሁም፣ ይስተካከላል ወደፊት በተስፋ እንጠብቃለን። ጠብቁ እናንተ። እንግዲህ በንግግር የሚፈታ ነገር ነው ይህ ሁሉ ነገር እና ልክ አይደለም። በእርግጥ እሱ ልክ ሙሉ ለሙሉ ልክ ሆኖ ነው ብዬ እያወራው አይደለም። ሁላቸውም አጥፍተዋል። በእርግጥ ልክ ነው፣ ጥፋቱ ሁላቸውም ጋር አለ እና እሱን ወደፊት በሂደት ይስተካከላል እና ከእናንተ እገዛ ጋር እንግዲህ ወደፊት የምናስተካክለው ይሆናል። እንግዲህ ላንዱን እየጠበቅኩት ነው፣ እየመጣ ነው። እንጠብቀው አብረን። እንግዲህ ቤተሰቦች እየመጣ ነው ላንዱ መጥቷል። እንግዲህ ደስ ባይለውም እስኪ ምን እንደሚል እንሰማለን። እንዴት ነው? ደህና ነህ? ለልኝ አለው። እንግዲህ ዛሬው በቤት ከካሜራማን ጋር መጥቻለሁ። የመጣሁበት ጉዳይ እንግዲህ ለነሱ አሳውቂያለሁ። ለቤተሰቦች ሰላም። እሺ ሰላም ውድና ምርጥ ቤተሰቦቼ እንደምን አላችሁ?
እንደምን ቆያችሁልኝ? እኔ በጣም ሰላም ነኝ። እናንተም ሰላም እንደሆናችሁ ሙሉ ተስፋ አለኝ። እና ስራ ምናምን አሪፍ ነው ያላችሁበት ቦታ ተመችቷችኋል? ሀሳብ አስተያየት አለ ማለት እናስተካክልላችሁ ምናምን የምትፈልጉት ነገር አለ? እኔ በጣም ደህና ነኝ። እንግዲህ ዛሬ ድንገት ነው የመጣሁት። ካሜራም እንዳለ አላውቅም። ከካሜራ ማኔ ጋር ተመሳጥረው ነው የመጡብኝ ዛሬ እና ጠሩኝ ምናምን አላውቅም። እንግዲህ ያው ቤተሰቦችን ሰላም ብያለሁኝ። እንግዲህ አንተ ነህ ከቤተሰቦች ጋር የጠበቀኝ ምን ለምን እንደጠራኸኝና ለምን እንደፈለከኝ እስኪ ንገረኝ። ለአንዱ እኔ አንተን ዋነኛነት የፈለግኩበት ምክንያት ያ እኔ አሁን ወደ ሀገሬ ልመለስ ነውና እንግዲህ አንተን ላገኘ የፈለግኩት እና በሰሞኑ በነበረን ቆይታ እና ሰሞኑ በሰራነው ቪዲዮ ትንሽ ቅሬታ ተሰምቷል እና ቅሬ ያላቸውም ሰዎች ብዙ ሰዎች አሉና እነሱን እንግዲህ እያያችሁ ነው እናንተም እና ለምንድን ነው የፈለግኩ እኔ አሁን ወደ ሀገሬ ልሄድ ነው ማለት ለምንድን ነው የመጣበትን ጉዳይ ጨረስክ? በሰላም የምትሄደው ወይስ ምንድን ነው? አስደበርን ነው ወይ? አይ አስደብራችሁ ምናምን ከጆ ጋር የተፈጠረው ነገር እንትን አንድም እሱ ትንሽ ደብሮኛል። ቢሆንም ግን ያው ወደፊት ከሱ ጋር ያለውን ነገር እኮ ተነጋግረን መፍታት እንችላለን። እኔ ማናግሩ ያለኝ እሱን እንደመጀመሪያው አይደለም ማለት በስርዓት አውርቼዋለሁ። ያለው ነገር አስረድቼዋለሁ። ለጸብ እንዳልመጣ ምናምን ነገር ያለው ነገር ነግሬዋለሁ ማለት እሱ አስከፍቶ ከሆነ ምናምን ነገር ማለት በሱ ምክንያት ተነስተ ይሄን ውሳኔ እንደወሰንክ ስለተሰማኝ ነው እንደዛ ማለት። አዎ አትለም እሱን አይደለም ብቻ የመጣውበት ትልቁ ዓላማ መጀመሪያ ነጋሽዬ ነበር ላገኝ የመጣሁት እና እንደነገርኳችሁም ያ እንደዛ ቢሆንም መሀል ላይ ነገሮች ሙሉ ወደ ጆ ጋር ትኩረትን አድርገህ ስለነበረ ድንገት ዛሬ ተነስቼ ልሂድ ነው ስትል እንትንም እንዳላልኩ ሰማኝ። አይ ብዙ ያናክል ብዙ መከፋት አልደረሰብኝም። በርግጥ ያው ትንሽ ይመራል። በርግጥ አሁን ስለ ወንድም አንተ ብዙ ሲወራ ስለ ወንድም መጥፎ ሲነገር መቼም አትወድም። የትኛውም ሰው ደስ አይለውም። በዛም አጋጣሚ ደግሞ አንተም ያን ቀን ብዙ ቅራኔ ቅር ብሎ ነበርና እስኪ አሁን ያ ነገሮችም አሉ። እንግዲህ እነሱን አሁን ረዳት ያለብህ ምን መሰለህ፣ ጆን በራሱ መንገድ ትክክል ነው፣ አንተም በራሱ መንገድ ትክክል ነህ። ግን አሁን እያለ የነበረው ነጋሽዬ እንዳታገኝ ምናምን እያለህ ነበር አይደል? እኔ ዝም ብዬ ሳስበው ትክክል ነው ብዬ አሰብኩኝ። ማለት እዛ የነበረው ነገር ያለው ነገር ጥሩ ስላልሆነ ዛሬም ተነስተህ እንደሱን ብታገኝ ሌላ ችግር ይፈጠራል ብሎ በማሰብ ነው። እና እየቆየ ሲመጣ ማለት እኔም እሱን ትክክል እንደሆነ አሰብኩኝ ጆ ማለት ነው። እነሱን ማግኘት ትክክል እንዳልሆነ አሰብኩኝ። አይ በቃ አንተ ያን ቀን እኔ አሁን በቃ በዛ ልክ አልነበረም አትልም። ምን ያሰብኩት ሲጀመር አመጣጤ እንደነገርኩ ነው። እነሱን አግኝቼ በሰፊው አውርቼ ምናምን በቃ ስለነሱ ጉዳይ ስላሉበት ሁኔታም አሁን ላይ ስላሉበት ሁኔታም በደንብ ከጋሽዬ ጋር አውርተን ምናምን በቃ ችግሩን በጋራ እንድንወያይበትና አብረን እንድንፈታው አይነት ነገር ነበር ሐሳቤ። በቃ በእለቱ እንግዲህ የመጣውለት ዓላማ ሳላገኛቸውም እነሱን ሳላገኝ ቀረው። በዛ አጋጣሚ ካንተ ጋር ተገናኘንና እንግዲህ ያለውን ነገር ለቤተሰብ አሳውቀናል። አሁን ላይ ደግሞ ያው በቃ አሁን እዚህ ብዙ መቆየት ስለሌለብኝ እንግዲህ ወደዛ መመለስ አለብኝና ጋሽዬንም አግኝቼ ከሱ ጋርም ብዙ አውርተናል። ያው አብረን ወደፊት ያው ጋሽዬንም አግኝቼ ከሱ ጋር አውርተናል። ወደፊት ብዙ ማለት አገኘው ነው እያልኩኝ ነው ወይስ? አዎ አግኝቼዋለሁ። በስልክ ነው ያገኘሁት። በአካል አላገኘሁትም። በስልክ ነው ያገኘሁት። በአካል አልተገናኘንም። አልተመቸውም። ቤት ሄጄ ነበረ። ቤት እንደሌለ ነው ነገሩኝ እና በቃ በስልክ አግኝቼ በስልክ አውርተናል። ችግር የለውም ምናምን ብሎኛል። እሱም በቃ እንግዲህ ያለው ነገር አብረን እዚህ ደረጃ መድረስ አልነበረብን ማለት ቀድመ ማውራት ነበረብን። ጋሽዬ በስልክ የሚሆን በአካል ከማግኘት በፊት ማውራት ነበረብን። ስለ ማግኘት አልነበረብን በስልክ ቢሆን ማለት ነው። ምን ችግር ምክንያቱም በጣም ብዙ ቤተሰቦች እሱን እንዳያገኘው ምናምን ነገር ነጋሽዬ እንዳያገኝ እያሉኝ ስለነበረ በውስጥ መስመርም በስልክም እየደወሉ እንደዛ እያሉኝ ነበረ። ስለዚህ ማግኘት አልነበረብን። እንደውም እንነግርሃለሁ በቃ ቢያንስ
ቀይረ ነው ጊዜውን ሌላ ጊዜ ነገሮች ሲስተካከሉ በቃ በሰላም ከሆነ የመጣው በሰላም ታገኘዋለህ ሌላ ጊዜ። ግን አሁን ያለው ረብሻ ይታወቃል አይደል? ስለዚህ እነሱም ኖርማል ስላልሆኑ ጠላይ ናቸው። በጠላይ እንዳይደረብ ስለላንዱ አሁን እንዴት መሰለ ያሉ ስለነበረ አታገኘው ምናምን ብዬ ላወራህ ነበር ደጋግሜ የፈለኩት። አይ ነገሮች በቃ አሁን ስናያቸው በጣም እየተጋጋሙ ስለሆነ ያን አክል ብዙ እንትን ስላይደለ ሰዎች ለሰዎች የሚመች አይነት ነገር አይደለም እና እየሰሩ ያሉት እና ያ ነገር በቃ ተነጋግረን አሁን ላይ በቃ እስኪ እንደሚሆን እንድናረግ ነው ያው ከሱ ጋር የሚያወራ ነው። በቃ ችግር የለም ብሎኛል። እንግዲህ ወደፊት እሱን ደግሞ በአካል አግኝቼ ማውራት እንደምችል ያው እርግጠኛ ነኝ ብዬ አስባለሁ። በተስፋ ጠብቃለሁ። እንግዲህ ቤተሰቦች ይሄ ይመስላል። ስለ ማግኘት አልነበረብህ እሱ እንዴት ለምን አልከኝ? ማለት ነገር ያለው በቃ ቤተሰቦች እሱ እንዳይገናኙ እያሉ ነበር በተደጋጋሚ ማለት ነው። አንተ ደግሞ ለኔም ሳትነግረኝ ሄደ እሱን አገኘ አይደለም ማግኘት ስለነበረብኝ ነው ያገኘሁት። እሱ በቃ ጋሽዬን እኔ ማግኘት ስለነበረብኝ አገኘሁት። ትክክል ስራ አይደለም የሰራው። ማግኘት አልነበረብን። በቃ ለምን አገኘው? ለምን አልከኝ? ማለት እዛ ያለው ነገር ታውቃለህ። እሺ አሁን ጥሩ ሁኔታ ላይ አይደለም አይደል? አውቃለሁ። እሺ ያ ነገር አንተ እንደሚፈጠር ምን ይታወቃል? አሁን አይደለም እኮ ወደፊት በቃ ይስተካከላል በሚል እኮ ነው አሁን ከሱ ጋር የሚያወራ ነው። እሱ ወደፊት ነው አሁን ያሉበት ሁኔታስ እኮ አሁን ወደፊት እንድናስተካክል ብዬ እኮ ነው እንጂ ምንም ያናክል አንተን አሁን እዛ ውስጥ መሬት ውስጥ የሚከት ነገር ብዙ አይደለም። ትልቅ ጥፋት ነው ያጠፋው። እሺ ጥፋቴ ምንድነው? ንገረኝ። ጥፋቴ ምንድነው? ለምን አገኘ? ለምን አልከኝ? አሁን ካለው ነባራዊ አንፃር ሁኔታ ማግኘት አልነበረብህም። እኔ ደግሞ አሁን እያያቸው ነው እና ምንም ምንም እያያቸው ነው ምን አይነት ጦርነት ነው? እሱማ እኮ ለቤተሰብ ተናግሬ ያለው ቅድምም ልክ አይደለም በቃ አውቃለሁ እኮ ወንድሜም እኮ አጥፍቷል። ጥፋተኛ አይደለም እያልኩ አይደለም፣ ግን እነሱም እያደረጉ ያሉት ነገር ደግሞ እነሱም ልክ አይደሉም እና እኔ ወግኜ እያወራው አይደለም። አሁንም ቢሆን ሁለቱም ጥፋተኞች ናቸው፣ ሶስቱም ጥፋተኞች ናቸው እና እነሱንም ደግሞ ነግሬያቸዋለሁ። እንግዲህ ያው እነሱም ጥፋተኞች ናቸው እና እኔ ወንድሜም ብቻ እየወገንኩ እያወራው አይደለም። ስለዚህ እስኪ ማለት እኔ የራሱ አንተ ላይ ሌላ ነገር እንዳስብ ነው እያረከኝ ያለው። ይሄን ሰሞን ስልክን አጥፍተህ ምናምን ነገር እዛ ነው ማለት ነው። ኧረ እኔ አይደለም እንደዛ አስቤ አይደለም ላንተ እኔ በቃ እሱን ማግኘት ስለነበረብኝ ነው። እንደሚሉት ትክክል ናቸው ማለት ነው። ወንድሙ ዳኒ እዛ እየበጠበጠ ነው ምናምን ነገር። ኧረ በጭራሽ እንደዛ አይደለም። እንደዛ አላሰብኩም። እንደዚህ ልትረብሽ የመጣው እያሉ እንዳያገኘው እያሉኝ የነበሩ ትክክል ነበሩ ማለት ነው። በጭራሽ እንደዛ አይደለም። እንደዛ ካልሆነ ቢያንስ ስልክህን ለምን አጠፋህ ታዲያ? ስልክህን አጥፍተህ ነበር። ኧረ እኔ ስልኬን አላጠፋሁም። እኔ ደጋግሜ ሞክሬያለሁ። በቃ ቢዚ ስልኬን አላጠፋሁም። ደጋግሜ ሞክሬያለሁ። ስልክ አይሰራም። ግን አንተ ኧረ ላንዱ ተው ከጀርባ እየሄድክብኝ እንደሆነ እየተሰማኝ ነው ማለት ነው። አይደለም እንደዛ አታስብ። ኧረ ላንዱ እንደዛ አይደለም። በኖርማል ያገናኘው ከጆም ያገናኘው ከቤተሰቦችም ጋር በቃ ያለው ነገር እውነታውን የነገርኳቸው እኔ አንተን አምኜ ነበረ። ግን አንተ ከጀርባ የምትሰራው ስራ ብዙ አንተ ወጣኝ። ኧረ ላንዱ እንደዛ አይደለም። በፍጹም እንደዛ አስቤ አይደለም። እኔ ስልክህን አጥፍተህ ታዲያ የጠፋው ይሄን ነገር ልትነግረኝ ነው ማለት ነው? አይደለም ላንዱ እንደዛ እንደነገርኩ ነው። በቃ ዋናው ዓላማ እንደነገርኩ ነው። በዛ አንግል አታስብብኝ። ለምን እሺ ይሄን ሰሞን የጠፋው አውቀህ ነው ሁን ብለህ ነው ማለት ነው? ከጀርባ ይሄን ነገር እየሰራ ነበረ። እኔ ነኝ ጥፋተኛው እንዴ? ላንዱ ምን እያልክ ነው አንተ? እኔ ነኝ ጥፋተኛው ማለት አንተ ነው እየነገርኩህ። አሰማም እንዴ አንተ ምን ሆነሃል? እየነገርኩህ አይደል እንዴ? ምንድነው የምሰማው? ሲጀመር አንድ ጤነኛ አይደላችሁ። አንድ ጤነኛ ቤተሰብ የላችሁ። እየነገርኩህ እኮ ነው እንዴ? ምን ሆነሃል? እየነገርኩህ እኮ ነው እንዴ? ምን ሆነህ ነው እንዴ? ሰላም ነው የምትፈልገው ወይስ አንተሰብ? እኔ እኮ ምንድነው ይናክል አንተ ምን በስርዓት እያወራኝ ነበር። እንደው ምንም አታመጣም። አዎ አግኝቼዋቸዋለሁ ሁላቸውንም። በቃ ነገሮች ለማስተካከል እየሞከርኩ በቃ ምንም አታመጣም። ትላለህ እንዴ? ወንድምም አንተም ያው ናችሁ፣ ሌባ ናችሁ ሁለታችሁ። አይ ስነ ስርዓትህን ያዝ። ወንድሜ እንዳነካብኝ አሁንም ቢሆን እየነገርኩ ነው። የመጣሁለት ዓላማ ወንድሜ እንዳነካ እያልኩ ነው። አሁንም እየነገርኩ ነው። ወንድሜ እንዳነካብኝ ጸብ ነው ወይስ የምትፈልገው እርቅ ነው? ሰላም ስነ ስርዓትን ያዝ። አሁንም ቢሆን እኔ ወንድሜ እንድነካብኝ አልፈልግም። ስነ ስርዓትን ያዝ። ሲጀመር ምን ጤነኛ ወንድም ለቀኝ። በቃ አሁን አለቀም። ሲቀጥል ማግኘት አልነበረብህም። ትክክል አይደል? እሺ ለቀኝ። አሁን በቃ ለቀኝ። እሺ እኔ በቃ ወንድሜ እንድነካብኝ አሁንም ቢሆን አልፈልግም። አንተም ወንድምም ገደል መግባት ትችላለህ። ምንም አታመጣም። ስለ ወንድሜ አሁንም ቢሆን እንድትናገር አልፈልግም። ስነ ስርዓትን ያዝ። ስነ ስርዓትን ያዝ እያልኩ ነው። ነግሬሃለሁ። ምንድነው አንተ መጀመሪያ መች ስነ ስርዓት ነግሬሃለሁ። ነገርኩህ እኮ አሁንም ቢሆን ስለሱ ስነ ስርዓት እንዳለው ሰው ስለ ስነ ስርዓት አታውራ። ምንም አታመጣም። በቃ ነግሬያቸዋለሁ። እኔ ምንም አታመጣም። ስርዓት እንዳለው ሰው ስነ ስርዓት አትበለኝ። አንዴ ካሜራማን አጥፋው ካሜራውን። ለምን ደማ አጠፋ? ካሜራውን ለምን ታጠፋዋለህ? ለምን ደማ ያጠፋው?